ሰላም 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 ወደኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ደግሞ እኔም ከዛ በፊት የሚፈጠሩት ነገሮች ማስታወስ አልቻልኩም። ለየትኛውም ነገር እኔ አለሁኝ አይደል በህይወት እኔ ምላሽ መስጠት እችላለሁ። ስለዚህ እኔ ማስታወስ አልቻልኩም። ያደረጋችሁት ነገር በሙሉ እኔ ጋር ምንም አይነት እንትን የለውም እያልኩኝ ነው። ስለዚህ አቶኪያ ምንድነው? እሺ ምንድነው? ነውና ኤፍሬም የሚለው መጣለች። እንግዲህ ብቻዬን ነበር እመጣለሁ ያለችው። እሱን ለምን እንዳመጣችሁ ባላቅም እስኪ አሁን ላይ እኮ አይለያዩ። ሰላም ብያለሁ የቻናል ቤተሰቦች እንዴት ናችሁ? እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። የቻናል ቤተሰቦች ይህን ቪዲዮ ለደረሳችሁ ሁላችሁም ሰብስክራይብ አድርጉ። አዳዲስ ሆናችሁ ላይክ፣ ሼር በማድረግ ደግሞ የቻናል ቤተሰቦች ሰፖርት አድርጉኝ እላለሁ። ወደ ቪዲዮ እንሄዳለን ማለት ነው። የዛሬ ቪዲዮ እንግዲህ አብርሃም ምርመራውን እንደቀጠለ ነው። ዛሬ ደግሞ እንግዲህ ሩታን ያው ለብቻ ያገኘኝ ለብቻችን እንገናኝና ምናምን እነግርሃለሁ ብለው ነበረ። እንግዲህ ቀጥሯት ተቀጣጥረው እንግዲህ እሷም ሰው ይዛ መጥታለች። እሱም ከቡዜ ጋር ሆኖ ነበር የተገናኙት። እንግዲህ ቪዲዮ ላይ ያየሁት ነገር ምንም አላስደስተኝም። ምክንያቱም ያው እናውቃለን አይደል ከዚህ በፊት የነበሩት ነገሮች እናውቃለን እና አሁን ቪዲዮ ላይ ያየሁት ነገር ስላልተዋጠልኝ ነው። ሩታ በቀደም እንዳያችሁ ትናንትና ልትነግረኝ አልቻለችም። ስለዚህ ዛሬ ደግሞ እንግዲህ ብቻችንን ልታወራ የምትፈልገውን ነገር በደንብ ታወራኛለች ብዬ አስባለሁኝና እኔ ማንንም ሰው ላይ ምንም ነገር ያለ ምክንያት መደምደም ስለማልፈልግ እውነታውን ነው ማወቅ የምፈልገው ማለት ነውና ፈጣሪ ይመስገን ደህና ነኝ። አሁን ላይ ያለሁበት ሁኔታ በጣም ደስ ይላል። ግን ደግሞ ብዙ የተደበቁት ሚስጥሮች እንዳሉ ነው እየተሰማኝ ያለው፣ ውስጥ እየነገረኝ ያለው። ማታ ማታ እየተጨናነኩኝ ነው ያለሁት። ለምን የሰው ልጅ በዚህ ልክ እንዴት ሊሆን ይችላል? ለምን ያስብላል። ያው ይሄ ማለት ያማረርኩኝ ሆኖ ሳይሆን እያደረገ ነው። እንዴት እየሆነ ነው ማለት እውነት አያውቅም፣ አያስታውስም። ይህ ሁሉ ነገር አላስታውስም። እንግዲህ በቅርብ ቀናት ውስጥ ያሉትን ነገሮች አላስታውስም አለ አይደለ? እስቲ በዝርዝር እንየው። በቅርብ ቀናት ውስጥ ያሉትን ነገሮች አላስታውስም ካለ ምን ማለት ነው? ወደ ሄርሜላ ወደ ሩታ የመጣበትን ጊዜ ያሉት ነገሮች አላስታውስም እያለ ነው። ማለትም ይቅርታ ጠይቀኸኛል፣ አብረን እንሁን፣ የልጄ እናት ልጄን መርጫለሁ እና ከእናንተ ጋር ለመኖር ነው ምናምን ያልከኝን ነገር ብላ ስትጠይቀው አላስታውስም ብሏታል ማለት ነው። እንግዲህ ከዛን ጀምሮ ከሆነ የማያስታውሰው ከዛ በፊት ያሉት ነገሮችስ? ይህ ነገር እኮ ማንም የማይክደው ነገር ነው አይደለ? እንግዲህ ልክ እንደኔ እናንተም ቪዲዮ አይታችኋል። መቼ ነው ይህን ቪዲዮ የጀመረው? ፈጣሪ ያቱ ነገሮች እንትን ባልል ኖሮ ህይወቴን የሚያፈጣ ነገር ገጥሞኝ ነበር ብዬ አስባለሁና ለዛም ለማሰብ ነው። አዎ እኮ ልክ አድርገሃል። ምክንያቱም ይሄ ነገር እንደ ቀላል የሚታለፍ ነገር አይደለም። ያሳለፍከው ስቃይ ያሳለፍከው ጊዜ እንደ ቀላል የሚታይ ነገር አይደለም። የነበረው ሁኔታ ስሜቱን እኔ ነኝ የማውቀው ምን ያህል እንደነበረ ማለት ነው። ገብቶሃል? ያማል። በዛ መልኩ አንተን ማየት ያማል። እኔ የምለው እንዳንተ ነው። የከፋ ነገር ገጥሞትስ ቢሆን ይሄ ልጅ የሚለው ነገር ስለሚያሳስበኝ ይሄ ነገር ማወቅህ አሁንም ብያለሁ፣ ነገ እምልሃለሁ። መሄድ እስካለብን ድረስ አብረን እንሄዳለን። ችግር የለውም። ገብቶሃል? ታውቃላችሁ አይደለ? ስለዚህ አብርሃም ምን እያደረገ ነው ያለው? እኛን ምንም እንደማያውቅ ነው እያየን አለ። ከዛ በፊት ያሉት ነገሮች የሚያውቅ ከሆነ በጣም ብዙ ነገሮችን አበላሽቷል ማለት ነው። ምክንያቱም ችግር ፈጠረ። እሺ ማለት ከሩታ ጋር ነፍሰ ጡር በሆነችበት ሰዓት ችግር ተፈጠረ። እሷ ከወለደች በኋላ ደግሞ እሱ ላይ ችግር ፈጠረች። እንደዛ ነው የተፈጠረው። ችግሮች የተፈጠሩት ልጄን አላሳይም በማለት ምናምን ገፋችው። እሱም ወደ ሄርሜላ ተጠጋ ማለት ነው። እንደዛ ነው የተፈጠረው ችግሮች። ባትገፋው ኖሮ ሄርሜላ ጋር ሄድ ነበር ወይ የሚለው ነገርም እናንተ ማስታወስ አለባችሁ። የሩታ ቤተሰብም አጠቃላይ የአብርሽ ቤተሰቦችም ታስታውሱታላችሁ መቼም። ስለዚህ ልጅህን አታይም በሚል በተለያየ ጭቅጭቅ ምናምን ተጀምሮ ነው ወደ ሄርሜላ ሄደው። እሺ የሩታን ህይወት አበላሸን በል። እዚህ ጋር ደግሞ ንጹህ ወደሆነች ሴት መጣ፣ ወደ ሄርሜላ መጣ። የሄርሜላ ህይወትም ልክ እንደ ሩታ ህይወት ይበላሽ ነው የምትሉት እናንተ? መቼም ሴቶች ናቸው አብዛኞቻችሁ። በሴት ቦታ ሆናችሁ አስቡ። ሩታ ዛሬ ከወዜ ጋር ሆነን የጠራንሽ የትላንትናውን ጉዳይ በግል አጉኝና ያለውን እውነታ በደንብ እነግራችኋለሁ ስላልሽን ነውና ሞር ያለውን እውነታ ማወቅ ስለሚፈልግ ለዛም ጭምር ነው ዛሬ በድጋሚ የጠራንሽ ማለት ነውና አንቺ ጋር ያሉትን ነገሮች በሙሉ በግልጽ ንገሪኝ። እኔም አእምሮ የነፃ እንዲሆን ስለምፈልግ ማለት ነውና ያንዳንዱን ነገር እንድትነግሪኝ እፈልጋለሁ። እኔም ይሄ ሰው አብርሃም የሄርሜላም ህይወት አበላሽቶ ድጋሚ ወደ ሩታ ይመለስ ነው የምትሉት? እንዴት ነው? ወይስ በቀደም እንዳደረገው በቃ አላቀሽም ምናምን በቃ አየር ላይ ጥሏት ተደብሮባት ምናምን አየር ላይ ምንም እንደማያውቅ ሰው ምናምን ጥሏት ወደ ሄርሜላ ወደ ሩታ ይመለስ ነው የምትሉት? ወይስ
በቃ ምክንያትን አስቀምጦ ምናምን በቃ አለ አይደለ ሰው እኮ ይረዳል አይደለ አሁን እኮ ያደረገው ነገር እኮ በቃ ምንም አያውቅም በቃ አላውቅም አለ ስለዚህ ሩታ ጋር የተመለሰው ምንም በማያውቀው አእምሮ ነው ማለት ነው ምንም ማስታወስ በማይችል ወይም በታመመበት ሰዓት ነው እንደዛ አይነት ነገር ያደረገው ማለት ፈልጎ ሳይሆን ፈቃደኛ ሆኜ ላገኘሽ እንትን ያልኩት ማለት ነው እሺ በመጀመሪያ ደረጃ ሩት ይቅርታ እኔ ቀድሜ ላወራና ካልሆነም እኔ መሄድ ካለብኝ እሄዳለሁ በመጀመሪያ ደረጃ ያው እንደዚህ በመሆን በጣም ደስተኛ ነኝ ግን ደግሞ አንድ መናገር ፈልገው ነገር አለ አንቺም የራስሽ ህይወት ኑሪ እኔም የራስ ህይወት እኖራለሁ ብላችሁ ተለያይታችሁ ነበር አንተም ከሄርሜላ ጋር እየኖርክ ነበር ላይፍን እሷም ልጇን እያሳደገች ነበር ግን ውስጡን አስገድዶት ወይም በቃ አምኖበት ሳይሆን ታሙ በተለያየ ጫና ለሩታ እንደዛ አይነት ጥያቄ አቅርበው ሊሆን ይችላል እንደዛ ተናግሯቸው ሊሆን ይችላል ዛሬ ግን ያየሁት ሽምጠጣ ነው ለምንድን ነው ኤፍሬም እና ሩታ በዚህ ልክ የሚያስመስሉት እንዴ አልታማማም ሲሉ ነበር እኮ ይህ ሁሉ ታሟ ሊታከም ምናምን ሲባል እኮ አልታማማም በቃ ሲሉ ነበር ዛሬ ግን ኤፍሬም ተቅለሰለሰ በቃ አንተ እኮ ዝም ስትል ምናምን በቃ ነገሮችን ዝም ማለት ፈልገህ መስሎኝ ነው ምናምን ብሎ ለማደባበስ ምናምን ሞከረ ማለት ነው እንዴ ታሟል ይሄ ሰው እኮ ተቀይሯል ምናምን ሲባል እኮ ያውቁታል እኮ እንደተቀየረ ነው እንዴ ጋር ያለው ነገር እሺ ቆይ ይቅርታ ሩታ ከመውራት በፊት ለሱ ጥያቄ ላቅርብለት እኔ ከሄርሜላ ጋር ቀለበት እንዳደረኩኝ ታውቃለህ ከሄርሜላ ጋር አብሬ እንደሆንኩኝ ታውቃለህ እንዴት ከመሬት ተነስቼ እኔ ሩታን ካንቺ ጋር ነው መሆን የምፈልገው ምናምን ልላች አልኩኝ እንዴት ሊሆን ይችላል እኮ እኛም እሱ ነገር ግራ ገብቶናል እኛም እሱ ነገር እስከዛሬ ጥያቄ ፈጥሮብናል ግን ደግሞ አንተ አሳምነሃታል በቃ እስከዛሬ ለምንድን ነው በዛ ልክ ለማስመሰል የሞከሩት ሩታንስ በዚህ ልክ ለማናገር ወይም ነገሮችን ለመሸፋፈን ለምን ሞከረች ጭራሽ እኮ ነገሮችን ወደ ሌላ ሰው ነው ለመጫን እየሞከረች ያለችው አሁን ይሄ ነገር እኮ ነገ ውሎ አድሮ እኮ ይፋ የሚሆን ነገር ነው ማለትም አጣርቶ በሚያጣራው መንገድ አጣርቶ የሚደርስበት ነገር ነው ግን አብርሃም ደግሞ እዚህ ጋር የታዘብኩት ምንድነው እንግዲህ ከጥቂት ቀናት በኋላ ከሆነ ይህን ችግር የተፈጠረበት ከዛ በፊት ያሉት ነገሮችን አስታውሳለሁ አለ ከዛ በፊት አሁን ቀለበት በቀደም ሄርሜላ ስታናገረው ቀለበት አርገህልኛል ቃል ገብተልኛል ምናምን ስትለው አዋላት እሺ ቀለበቱን የታረክሽ አላት አይደለ ቀለበት ማውለቁንም አያስታውስም በዛ ግን ቀለበት እንዳረገለት ያስታውሳል ከዛ በፊት ያሉት ነገሮችን ያስታውሳል ማለት ነው ምንም ማውቀው ነገር የለም እሺ በራሴ ፍላጎት ከሆነ ለምን እናንተ የምትሉኝን እናንተ አድርግ የምትሉኝን እናንተን ፍላጎት እናንተን ሐሳብ ብቻ ለምን እየተከተልኩ ነበር ለዚህ ጥያቄ መልሳለህ ቆይ አንቺ ታወሪያለሽ ራስሽን ለሱ ልጠይቀው መልሳለህ ለዚህ ጥያቄ ሁሉም ነገር መልሳለኝ በመጀመሪያ ደረጃ ሁሉም ነገር መልሳለኝ ይሄ ሁሉ ነገር ስናደርግ እና ሶስታችን ከቤት ጨርሰን ነበር እየመጣ የነበረው ያ ሁሉ ነገር ደግሞ ሲፈጠር አንተ ነው ሄርሜላ እንደማትፈልጋት እየነገርከኝ የነበረው ያ ሁሉ ነገር ደግሞ ስታደርግ በቃ ልጁንም ከዚህ በላይ አያስጨንቁት ብለን ሄርሜላንም መወሰን ያለብን ነገር ይወሰነው ገብቷል ያ ሁሉ ነገር ግን እያደረግን የነበረው ከአንተ ሀሳብ ተነስተን ነው አልፈለገሽም እያልካት ስለነበረ ያንተን ሀሳብ ለመቀበል ሄርሜላ ካሁን በኋላ አጠገብህ እንዳትደርስ ብዙ ነገር እያደረግን ነበር ያ ማለት ደግሞ ማለት ነው ቀለበት ሲያረግላት እንዴት እንደበጠበጡት ሩት ያስታውሳል ኤፍሬም ሲረብሸው እና ኤፍሬም ለብቻው ሲያስጠነቅቀው በቃ እኔ የፈለገ ነገር ይፈጠር ከሩታ ጋር ከመሆን ብቻዬን ብሆን ይሻለኛል ከሄርሜላን ጋር ባልሆን ከሩታ ጋር ከመሆን ብቻዬን ብሆን ይሻለኛል ብሎ እኮ ነግሮታል በቪዲዮ ያ ጤነኛ ጥሩ አእምሮ ውስጥ በነበረበት ሰዓት ማለት ነው ስለዚህ እነዛ ነገሮች የሚያስታውስ ከሆነ በቀደም የተፈጠረው ነገር ፈልጉት አይደለም ማለት ነው ይሄ ነገር እያወቀ ደግሞ ድጋሚ ምርመራ ውስጥ ማን ይሄ ችግር ሊፈጥርበት እንደቻለ እያወቀ ልመርምር ብሎ ለምን ይፎግረናል ነው ይሄን ተቀላል ጭቅጭቅና ክርክር እንዳይነሳ ስለምፈልግ ነው እንጂ ኤፍሬም ካወራው የተለየ ሀሳብ የለኝም ምንም ቢሆን በተደጋጋሚ ቤት ትመጣ ነበረ እሱን አትክድም ትመጣ ነበረ ጀንታ ያለ ከዛ ልጅ ናፈቀኝ አብረን መቆየት እንችላለን አብረን መጫወት እንችላለን የሚሉ አንዳንድ ጥያቄዎችን ታነሳለህ ቀስ በቀስ እየመጣ ስትመላለስ ማይሆን ማለት ላይክ በቃ እኔና አንቺ አብረን ብንሆን ምናምን የሚሉ ጥያቄዎችን የመጠየቅ ሀሳቦች ነበሩ ይሄ ጥያቄ ላነሳ የቻልኩት ከምን አንጻር ነው እሱን እኔ ማወቅ አልችልም ያንተን ፍላጎት ማወቅ አልችልም ግን መቼም እነ ሩታ እነ ኤፍሬም ካልሆኑ ማንም ሊያደርግበት አይችልም ማለት ነው እነዚህ ችግር ማንም ሊፈጥርበት አይችልም ማለት ነው ምክንያቱም ከዛ በፊት ሲረብሹት ነበረ ከሄርሜላ ጋር ሆኖ ሲረብሹት እንደነበረ ያው እናውቃለን ቀለበት ሲያረግላት ዝግጅቱ ቦታ ድረስ ሄዶ እንደረበሹት ያውቃል ኤፍሬም እንደዛ ሲያስጨንቀው እንደዛ ሲረብሸው ለብቻው አስቀምጦ አትድረስብኝ አንተም አርፈ ቁጭ በል እስከ መጣላት እኮ ደርሷል አይደለ ያንን ነገር ያውቃል ስለዚህ መፎገር እዚህ ጋር መፎጋገር ምንም አያደርግም ነው የኔ አባባል
ምክንያቱም እኔም ተመልካች ነኝ። እንደናንተ የተሰማኝን ነገር መናገር አለብኝ። ምክንያቱም ከዚህ ቪዲዮ መማረው ነገር ይኖራል፣ የሚያስተምረኝ ነገር ይኖራል። የሚያስተምረው ነገር መውሰድ አለብኝ፣ የሚያስተቸውም ነገር መተቸት አለብን። ለምን ብለን ለእሷ አብረን ሄደን አንተም ብትሆን አብረን ሆነን ከኛ ህይወት እንድትወጣ ነገር ናት። ይሄ ነው እንግዲህ ሀሳቡ እንጂ ከዚህ የተለየ ምንም ነገር አይገባኝ። እሺ እነዚህን ነገሮች አሁን አንቺ የምታያቸውን ነገሮች ምናምን እኔ ማስታወስ አልቻልኩም። እኔ አሁን ጥያቄ እየፈጠረብኝ ያለው ነገር ያ ነገር ምን ሆኜ ነው? እሺ ይኸውልህ እንደዛ ሆነ እኮ ስትመጣ አሁን ማስታወስ አልቻልኩም ብዬሻለሁ አይደል? ይኸውልህ አንተ እንደዛ ሆነ ስትመጣ እኛ አምነን ነበር የተቀበልነው። ዛሬ ላይ ግን ያን ነገር አላስታውስም እንደምትል በምንም ማወቅ አልችልም። ምክንያቱም ያኔ ጤነኛ ነበር። ያኔ ስትመጣ በትክክልና በስነ ስርዓት ነበር እያወራህን የነበረው። ልጅ ለማየት ስትመላለስ በጣም በስነ ስርዓት ነበር እያወራህን የነበረው። ስለዚህ እናንተም ኮሜንት ስታስቀምጡ እነዚህ ነገሮች ታውቃላችሁ፣ ያለፉት ነገሮች ሁሉ እያወቃችሁ ዝም ብሎ ባታራግቡ በጣም አሪፍ ነው የምለው። እንግዲህ የቻናል ሰዎች እናንተም የተሰማችሁት ነገር በኮሜንት ደግሞ እስቲ የኔን አስተያየት ልክ አይደለህም እንደዚህ ነው ብላችሁ እኔንም ኮሜንት አድርጉኝ እስቲ። ምክንያቱም ደስ ማለት ያየነው ነገር ከሚያወሩት ነገር ጋር ልክ ስላልሆነ ማለት ነው። አብርሃም ሁሉም ነገር ያውቃል ከዛ በፊት የነበረው ነገር። ስለዚህ እያወቀ ማን ሊያደርግበት ማን እሱ ላይ ሊደርስ እንደሚችል እያወቀ ልመረምር ነው ምናምን ማለቱ የዚህ የጥቂት ቀናቱ ከታመሙ በኋላ ያሉት ቀናቶች ይመርምር። ከዛ በፊት ያሉት ቀናቶችን ያውቃል ማን ችግር ሲፈጥርበት እንደነበረ ማለት ነው። ስለዚህ ግልጽ ቢያደርጉልን በጣም አሪፍ ነው። አብርሃምም ግልጽ ቢያደርግልን አሪፍ ነው። መመርመር ጥሩ ነው። ምክንያቱም ላይፍ ነው። ህይወትህ ደግሞ በሰዎች ምክንያት መበላሸት የለበትም። ከሰዎቹም ጀርባ እኔና አንተ ብቻ ሆነን ጠይቄያለሁ። አዎ ፈልጌው ነው ወደ ሩት የተመለስኩት ብለሃል። እኛ ደግሞ የዛኔ ጤነኛ ነው ብለን ነው እንጂ የምናስበው አንተ ታመሃል ወይም ደግሞ የሆነ ነገር ነክቷል ብለን አናስብም። ምክንያቱም ለምጠየቅ ሁሉ ጥያቄ መልስ እየሰጠኝ ነው፣ ፍላጎቴ ነው እያልከኝ ነው። ስለዚህ አንተ ታመሃል ወይ የሆነ ነገር ነክቷል ብዬ አላስብም እና ነገራቶች ላይ ደግሞ ዝም እያልክ ነበር። በቃ በሰዓቱ ያሰብኩት ዝምታን መርጧል፣ ወይም ደግሞ የሆነ ነገርን መጨቃጨቅ አልፈለገም፣ የሆነ ነገር መጋፈጥ አልፈለገም። ለዛም ነው በቃ ብዬ ህይወቱን ስለመረጠ ሰላሙን መርጧል ብዬ ነው ያሰብኩት። ቆይ አሁን ለምሳሌ እናንተ ሁለታችሁ ናችሁ ደህና ነበር ከአሁንም ደህና ነህ ምናምን እያላችሁ ያላችሁት። አሁን ደግሞ አብዛኛው ሰው እህት ወንድሞችም እነ ዴቭም እነ ቡዜም ከዛ በፊት የምታደርገው ነገር ትክክል አልነበረ ማመው ነበረ እንዳሉትም ደግሞ እኔም ከዛ በፊት የሚፈጠሩት ነገሮች ማስታወስ አልቻልኩም። ለየትኛውም ነገር እኔ አለሁኝ አይደል በህይወት እኔ ምላሽ መስጠት እችላለሁ። ስለዚህ እኔ ማስታወስ አልቻልኩም። ያደረጋችሁት ነገር በሙሉ እኔ ጋር ምንም አይነት እንትን የለውም እያልኩኝ ነው። ስለዚህ ለዚህ ነገር ምላሽ አላችሁ ወይ ምን ሆኜ ነው የሚለውን ነገር ነው ማወቅ የፈለኩት። ገባሽ? አሁን አንቺን ሲቀጥርሽ ሩት አንድ ጊዜ አይደለም አንቺን ሲቀጥርሽ ከሰዓት ሄርሜላንም ቀጥሬያታለሁኝ። ለምን ዛሬ ሁሉም ነገር ተፈቶልኝ ሁሉም ነገር አውቄ እኔ መምረጥ ያለብኝን ነገር መርጬ የራሴን ላይፍ መኖር ስለምፈልግ ማለት ነው። ትዳር ሲባል የሰላም የምታገኝበት ቦታ መሆን አለበት እንጂ ራስህን እየወቀስክ ወይም ከራስህ ጋር የምትጣላበት ቦታ መሆን የለበትም። ትዳር ሲባል በፍቅር የምትኖርበት ቦታ ነው መሆን ያለበት፣ በጭቅጭቅ ምናምን አይደለም። የተለያዩ ሰዎች ናቸው፣ በተለያየ ቦታ የተወለዳችሁ፣ በተለያየ አካባቢ ተወልዳችሁ አንድ ላይ ሆናችሁ የምትኖሩ። ያ ደግሞ ፍቅር ያስፈልጓል። ፍቅር ካልሆነ ምንም የሚያገናኛችሁ ነገር እኮ የለም። ፍቅር ከሌለ እኮ እንዴትም ልትኖሩ አትችሉም። ገብቶሃል? ስለዚህ ትዳር በትዳር ውስጥ ለመኖር ፍቅር ያስፈልጋል፣ መከባበር ያስፈልጋል። መቻቻል የሚባለው ግን ስንት ዓመት ትችለዋለህ? ገብቶሃል? ስለዚህ አብርሃም ለራስህ ቅድሚያ ስጥ። አሁን እዚህ ጋር ሩታ ሄርሜላ ምናምን ሳይሆን ለራስህ ቅድሚያ ሰጥተህ ራስን ጤነኛ ወይም ጥሩ ሙድ ውስጥ ስትሆን የመረጥከውን ቦታ መኖር ትችላለህ ነው። እናንተም የተሰማችሁት ነገር በኮሜንት ሀሳብ ስጡኝ። የቻናል ሰዎች በሌላ ቪዲዮ እስከምንገናኝ ቻው፣ ሰላም።